ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥር 26 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን የጠቅላይ ሚኒስትሩን የፓርላማ ንግግር ጨምሮ በርካታ መረጃዎችን እና ልዩ ልዩ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ትናንት አንድ አጭር ቪዲዮ ተለቆ ነበረ። የሚገርም ተውኔት የታየበት እየሞከርኩ ነው በሚል ርዕስ ኮሜዲያን ያሲን አንድ የኢትዮጵያን ሕዝብ ብሶት የሚቀሰቅስ ቪዲዮ ለቆ ነበር። በዛም ቪዲዮ ላይ የግቢ በር ከፍቶ ሲገባ ዘበኛው የቤት ኪራይ ክፈል በማለት ይጠይቀዋል። እየሞከርኩ ነው ብሎት ያልፋል። እየሞከርኩ ነው አትበል መክፈል አለብህ ብሎ ሲይዘው የሚያሳየው ቁጣ የኢትዮጵያን ሕዝብ ውስጣዊ ስሜት የሚገልጽ በመሆኑ የተነሳ ቫይራል ሆኖ ነበር። ትናንት ሶሻል ሚዲያው የተጨናነቀው እየሞከርኩ ነው በሚል ሀረግና ቪዲዮ ነበረ። ያንን ቪዲዮ ታዲያ ወይም አባባሉን ኢዜማ ወስዶ ኑሮህን ያከበደብህን ሙሰኝነት በአማራጭ ሀሳብ ለመለወጥ እየሞከርን ነው ብሏል። የህዝብን ድምፅ ሲሰርቅ አስባችሁታል? ከምርጫ በፊት ኢዜማ የተባለ ልክስክስ ፓርቲ ከምርጫ በፊት የህዝብን ድምፅ ሰረቀ። የኢትዮጵያን ህዝብ ህይወት ያከበደ፣ የኢትዮጵያን ፖለቲካ ያከበደ ተለጣፊ ጥገኛ ተውሳክ ተብሎ የሚገለጽ ፓርቲ እየሞከርን ነው አሉ። ኑሮህን ያከበደብን ሙሰኝነት በአማራጭ ሀሳብ ለመለወጥ እየሞከርን ነው በማለት ከምርጫ በፊት ኢዜማ የህዝብን ድምፅ ሰረቀ። ማና ከበደውና ህይወትን ማና ፈርሰውና ሀገርን ብልጽግናን እዚህ ደረጃ ማና ደረሰው? የዜግነት ፖለቲካን እዚህ ደረጃ ማና ደረሰው? የኢትዮጵያ ህዝብ ጠንቅቆ ይረዳል። እየሞከርኩ ነው ማለት ያለባችሁ እናንተ ለብልጽግና ነው። ልናተርፍህ እየሞከርን ነው። ስልጣን ላይ እንድትቆይ ለማድረግ ጥረት እያደረግን ነው። አሁንም አጃቢ ሆነን ለመቅረብ እየሞከርን ነው። እንደገና የኢትዮጵያን ህዝብ 5 ዓመት ለባርነት ለመዳረግ ጥረት እያደረግን ነው ቢሉ ነው የሚያምርባቸው። በተረፈ ግን እየሞከርኩ ነው የሚለው ሀረግ በእርግጥም የኢትዮጵያን ህዝብ ብሶት የሚገልጽ ነው። የኢትዮጵያ ህዝብ ልጆቹን ለማሳደግ እየሞከረ ነው። እያሳደገ አይደለም፣ እየሞከረ ነው። ለልጆቹ የትምህርት ቤት ክፍያ ለመክፈል እየሞከረ ነው። የቤት ኪራይ ለመክፈል እየሞከረ ነው። ለመኖር እየሞከረ ነው። ከሀገር ለመውጣት እየሞከረ ነው። ከዚህ አምባገነን አረመኔ አገዛዝ ጋር ተመሳስሎ ለመኖር እየሞከረ ነው። ግን ከሙከራ ባለፈ የሚሳካለት ነገር ያለ አይመስልም። ሌላው የጠቅላይ ሚኒስትሩን የፓርላማ ውሎ ይመለከታል። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለቀረበለት ጥያቄ መልስ ሰጥቷል። እሱ የሰጣቸውን ጥያቄ መልሰው አቀረቡ ምንድን ነው የሚሻለው? አንድ የአብን ተወካዩ ዶክተር አበባው ወሳኝ የሆነ ጥያቄ አቅርበው ነበር። እሱም አፋሕድና አፋብንን በተመለከተ ነው። እንደዚህ የሚል ጥያቄ ጠይቆ ነበር። አሜሪካው ፕሬዚደንት ያ ትልቁ ግድብ የውሃ የሚያቆመው ልይ ብለው ቢመጡ እዛ ማረፍ የሚችሉበት ትልቅ ሆቴል የለም። ስለዚህ እኛ ቤንሻንጉሎች፣ ምዕራቦች ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሐን ጥቃት እንዲቆም ላለፉት 3 ዓመታት ወጥተናል። ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? ጠቅላይ ሚኒስትሩ በጣም አልምጦ መልስ ቢሰጠውም ወሳኝ የሆነ ጥያቄ ነው ያቀረበው። አፋር ጋር ተደራደርን ትላላችሁ፣ የተወሰኑ ወደገብ ግለሰቦችን አፋር ብላችሁ ተቀብላችኋል። በሌላ መልኩ ደግሞ ከተደራጀው ኃይል ጋር ግን ከአፋብን ጋር ከእውነተኛው ጋር ምንም እየተደረገ ያለ ነገር ያለ አይመስልም። ስለዚህ ከአፋብን ጋር ለመደራደር ለመነጋገር ምን ታቅዷል በማለት ጠይቆ ነበር። ጠቅላይ ሚኒስትሩ እንዳጠቃላይ በሰጠው መልስ የሚነሳ ጥያቄ ስለሌለ ማለት ነው። አብዛኛው ጥያቄ ተመሳሳይ ነው። በሴቶች አማካኝነት ጠቅላይ ሚኒስትሩን የማወደስ የማሞገስ ስራ ነው የተሰራው።
እና በአንዳንድ ነገሮች ላይ አብይ አህመድ ኦሪንቴሽን ሰጥቶ ሲያስጨበጭብ ተሰምቷል። ሎንም በተመለከተ ኮመርሻል ሎን የሚባል ነገር አልወሰርንም፣ ላለፉት 6-7 ዓመታት አንድም ኮመርሻል ሎን አልወሰርንም በማለት ሲፎክር ነበር። ይሄ ደግሞ ፖሊሲ ነው አለ። ፖሊሲማ ያደረጉት አበዳሪዎች ናቸው። ለኢትዮጵያ ምንም አይነት ኮመርሻል ሎን ሊሰጥ አይገባም ብለው በመወሰናቸው የተነሳ ነው አብይ አህመድ ሎን ሳይወስድ እየቀረው። ያው እንደምታዩት ነው። እነ ቻይና ጋር ራሱ ብድርን በተመለከተ አሁን ላይ ችግር ውስጥ ነው ያለው። የተለመደውን የሞባይል ባንኪንግ የስኬት ሪፖርት ሲያቀርብ ነበር። አብይ አህመድ ከሚያቀርባቸው ሪፖርቶች እውነት የያዘው ስለ ሞባይል ባንኪንግ ሲዋራ ነው። ባለፈው 46 ሚሊዮን ነበር፣ አሁን 47 ደረሰ። የአብይ ሪፖርት ይሄ ነው። የጠቅላይ ሚኒስተሩ ሪፖርት ይሄ ነው። ብላኔው ጠቅላይ ሚኒስተር የሞባይል ባንክ ተጠቃሚ ቁጥር ስንት ደረሰ ፍርዬ ብሎ ፍሬ ጋር ይደውልና እሱን አምጥቶ ባለፈው 43 ነበር አሁን 44 ሚሊዮን ደረሰ እያለ የሚያቀርበው እውነት ሊሆን ይችላል፣ የተወሰነ ግነት ቢኖረውም። ስለዚህ ስለ ሞባይል ባንኪንግ ሲናገር ነበር፣ ስለ ፕሮጀክት እየተናገረ ሲያስጨበጭብ ነበር። የምክር ቤት አባላት እዚህ ቦታ ላይ ሲደርስ አጨብጨቡ የሚል ተልዕኮ የተሰጣቸው ይመስል በተከታታይ ባለፈው የህንዱ ጠቅላይ ሚኒስትር ወጥቶ በነበረ ሰዓት ላይ ሲያጎርፉት የነበረውን ጭብጨባ ዛሬም ሲያዘንቡት ታይተዋል። ፕሮጀክትን በተመለከተ ምንታማ አይደለም፣ የአባይን ግድብ የጨረስን እኮ ነን፣ የማዳበሪያ ፋብሪካ እና የጋዝ ማጣሪያውንም ጭምር በመጥቀስ ሲያስጨበጭብ ነበር። ኢንፍሌሽንን 9.7% አድርሰነዋል፣ ወደ አንድ አሃዝ እናወርዳለን ባልነው መሰረት አውርደነዋል ብሏል። የኢትዮጵያ ህዝብ ይህን ይፍረድ፣ እሱ ምስክርነት ይስጥ። እየሞከርኩ ነው በማለት የተናገረው ህዝብ ምስክርነቱን ይስጥ ማለት እወዳለሁ። ሌላው ስኬታማ ፓርላማ ነው አለ። ይሄ ፓርላማ ኢትዮጵያ በታሪኳ አይታ ማታውቀውን እድገት ሲመዘገብ እዚህ ምክር ቤት ውስጥ የነበራችሁ ስለሆነ በራሳችሁ ፕራውድ ልታደርጉ ይገባል በማለት አብይ አህመድ ሲጀነጅናቸው ነበር። የቤት ልማት ፖሊሲ በቅርቡ እንዳጸደቅን ይታወቃል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት በመንግስት በግል በመንግስትና ግል አጋርነት መገንባት አለብን ብለን በጣም ሰፋፊ ስራዎች ጀምረናል። ፖሊሲው ጸድቋል። በቅርቡ እንደምታውቁት በጣም በርካታ ሰዎች ከውጭ ይመጣሉ። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። ሌላው የውጭ ምንዛሬ ክምችታችንም በሚገርም ሁኔታ በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ አድጓል ብሎ ተናግሯል። ይሄ ተቀባይነት የሌለው ነው፣ ውሸት መሆኑ ይታወቃል። አብይ አህመድ በአንድ ነገር ላይ በጣም አጋኖ ሲናገር ካያችሁ ካዝናው ባዶ ሆኗል ማለት ነው። እና የውጭ ምንዛሬ ክምችታችን አድጓል ብሏል። ኢነርጂን በተመለከተ ከኬንያ ጋር እና ከኡጋንዳ ጋር ራሱን ሲያወዳድር ነበረ። በጣም በሚገርም ሁኔታ የኢትዮጵያውያን የአንድ ዶክተር ዋጋ ስንት ነው የሚከፈለው በአመት? ኬንያ ስንት ነው የሚከፈለው? ኡጋንዳ ስንት ነው የሚከፈለው? አይወዳደርም። ከዛ ውጭ ግን ኢትዮጵያ ደግሞ የሃይድሮ ኤሌክትሪክ በርካታ ግድቦች ያሏት ሀገር መሆኗ ይታወቃል። ለቀጠናው የምታከፋፈል ሀገር ነች እና ከኬንያና ከኡጋንዳ ጋር ሲያወዳድር ነበረ። ግን የኑሮ ደረጃው ደግሞ ከነዚህ ሀገሮች ጋር የሚወዳደር አይደለም። ኬንያ አንድ ዶክተር የሚከፈለው ክፍያ ኢትዮጵያ ለ5 ዶክተር ሊከፈል ይችላል። እንደውም አንዳንዶቹ $5000 አድርገው አውጥተውታል። በአመት የሚከፈለው $5000 ከየት አመጣችሁት እባክህ? አንድ የኢትዮጵያ ስፔሻሊስት ዶክተር በአመት የሚከፈለው ከ2000 እስከ $2500 ነው። የምን $5000? እና አብይ አህመድ ግን ይሄንን ማወዳደር አይፈልግም። በሌላ መልኩ ግን ከኬንያ ጋር ከኡጋንዳ ጋር ኢነርጂ የሚሸጥበትን ዋጋ ሲያወዳድር ነበረ። ሌላው ትናንት ለምሳሌ የኬንያ የጸደቀውን ህግ ብንመለከት ኬንያ ዝቅተኛ የሆነ የገቢ መጠን ያላቸው ዜጎች ታክስ እንዳይከፍሉ አድርገዋል። ያ ዝቅተኛ ገቢ ያላቸው ተብሎ የዘረዘሩት ግን በኢትዮጵያ ሲታይ ከፍተኛ ገቢ ያላቸው ናቸው። ከዚህ በታይ የሆኑ ኬንያውያን ታክስ መክፈል የለባቸውም፣ ታክስ ፍሪ መሆን አለበት ብሎ የኬንያ መንግስት ወስኗል። ግን ዝቅተኛ የተባለው ኬንያ ላይ ኢትዮጵያ ስትመጣ የመጨረሻ ከፍተኛ ሆኖ ታገኘዋል። የቤት ልማትን በተመለከተ 1.5 ሚሊዮን ቤት ይገነባል ብሏል። ይገነባል ያለው በምንድን ነው? በመንግስት አይደለም፣ በመንግስትና በግል በማለት ነው አብይ አህመድ የተናገረው። ቀስ እያለ ሲንሸራተት አያችሁ አይደለም? ቤት ልማት 1.5 ሚሊዮን ስትል ነገ የሚታይ ነው፣ የሚቆጠር ነው። እንደማይሳካ ሲገባው አብይ አህመድ ምን አለ? በመንግስትና በግል ነው የሚገነባው።
አንድ ሰው ልጁን አረብ ሀገር ልኮ መሬት ገዝቶ እዛ ላይ ቤት ቢሰራ የአብይ አህመድ ሚና ምንድን ነው? ለዛ ቤት መሰራት የአብይ አህመድ ሚና ምንድን ነው? ቆርቆሮ አቀብሎ ነው? ሚስማር ሰጥቶ ነው? መሬት ሰጥቶ ነው? ምንድን ነው ሚናው? የአብይ አህመድ ሚና ምንድን ነው ለሚለው መልስ የለም እና በፊት የተናገረውን ግን ዛሬ ሲያፈርሰው ታይቷል። ከተማን በተመለከተ ደግሞ ከአፍሪካ ከመላው ዓለም የሚመጡ ጎብኚዎች እንዴት ሰራችሁት እያሉ እየጠየቁን ነው። እንዴት ሰራችሁት እየተባልን ነው በየቀኑ። በቃ መልስ መስጠት ደከመን ብሏል አብይ አህመድ። ቀላል ነው መልሱ። አዲስ አበባን እንደዛ አድርጎ መስራት የተቻለው እንዴት ሰራችሁት ብላችሁ ሲጠይቋችሁ እያፈናቀልን ብሎ መልስ መስጠት ነው። ተገቢ የሆነ ካሳ ሳንከፍል አፈናቅለን የኮሪደር ልማቱን ሰራ ነው ብሎ መልስ መስጠት ነው። አብይ አህመድ የሰራውን ሌሎች ሀገራትም ሊሰሩት ይችላሉ፣ ግን ህግ አለ እነሱ ጋር። ቤት ሲያፈርሱ ካሳ መክፈል ይጠበቅባቸዋል እነሱ ጋር። የዜጎች መብት ይከበራል። አረማዊው አገዛዝ ከመጣ በኋላ ግን አዲስ አበባ ላይ ያለምንም ካሳ ቪላ ቤታቸውን እያፈረሰ ኮንዶሚኒየም ላይ እየሰቀለ ነው የሰራው። ይሄ ደግሞ በስቴት ዲፓርትመንት አኑዋል ሪፖርት ጭምር የተረጋገጠ ነው። የኢትዮጵያ ኢንቨስትመንት ከባቢን በተመለከተ ስቴት ዲፓርትመንት ያወጣው ሪፖርት ላይ በኢትዮጵያ ኢንቨስት ማድረግ እንደማይመከር ገልጿል። ለዛ ምክንያት ያደረገው ደግሞ በኮሪደር ልማት ሰበብ ያለ ካሳ የሀገር ውስጥ ዜጎች ብቻ ሳይሆን የውጮቹም ጭምር ቤታቸው ሲፈርስ ነበር በማለት ተናግሯል። አንድ ወዳጃችን ዘሪሁን ገሰሰ ታውቁታላችሁ። የአብን አመራር የነበረ ትናንት ኮምቦልቻ ላይ ተመሳሳይ አይነት ክስተት አስተናግዷል። አስፋልት ይሰራል ተባለ። ድንገት ግሬደር ይዘው መጡ። የሚያፈርስ ዶዘር ይዘው መጡ። ከዛ ቤቴን አታፈርሱም ሲላቸው ሊገሉት ሁሉ ነበር። ትናንት ጽፎ ነበር ፖስት አጋርቶ ሊገሉ ሲሉ ልጅ አይታ ራሷን ሳተች እና እስካሁን ድረስ ሆስፒታል ተኝታ ትገኛለች በማለት ወንድማችን ሀሳቡን ሲያጋራን ነበር። እና አብይ አህመድ ልማት ሲያለሙ የነበሩት ህዝብን እያደህዩ ነው። የህዝብን ለአመታት ለፍተው ያካበቱትን ጥሪት እያፈረሱ ነበር። ሌላው በጣም አስቂኝ ነገር አብይ አህመድ ስለ ኤርትራ የተናገረው ነው። ከኤርትራ ጋር የተጣላ ነው ከኋላችን ተከትሎ ከገባ ጊዜ አንስቶ ነው ባንናገረውም በማለት አብይ አህመድ የኢትዮጵያውያን አይምሮ የሚያስብ ስለማይመስለው በጣም አስገራሚ ውሸቶችን ሲዋሽ ነበር። ትናንት የተናገርከውን እኮ እናስታውሳለን። አንተ ዛሬ ስትናገር ትናንት የተናገርከውን አታስታውስም። ሚሞሪ ሾርት ምናምን ብሎ የኢትዮጵያን ህዝብ ይሳደባል እንጂ ቁንጽል የሆነ አይምሮ ያለው ትናንት የተናገረውን ማስታወስ የማይችል አይምሮ ያለውማ አብይ አህመድ ነው። ትናንት ምን ብለህ እንደነበር እናስታውሳለን። ዛሬ የተናገርከው ከትናንት ጋር እንደሚቀረን እናስታውሳለን። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። የትግራይን ህዝቤን አታገሳቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። እነዚህ አህዳውያን ናቸው፣ እነዚህ ሚሊካውያን ናቸው፣ እነዚህ ምናምን ናቸው፣ ከነዚህ ጋር ትግል ትክክል አይደለም ብሎ ጫካ ገባ። እኛ ዩኒቲ ፓርክ ስናስመርቅ ዩኒቲ ፓርክ ማስመረቅ ወንጀል ነው ብለው
አሁን ዛሬ ከእንትና ጋር ሰርግና ምላሽ። ታዲያ እንደዚህ ከሆነ እኛ ለምን ተከሰስን? ክቡራትና ክቡራን፣ ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከ100 በላይ አውሮፕላኖች የኢትዮጵያ አየር ኃይል አሉ። ከ100 በላይ ሰምታችኋል። ከ100 በላይ እንደሰማችሁት ነው። እንግዲህ አብይ አህመድ ዛሬ ከኤርትራ ጋር የተጣላ ነው፣ ከኋላችን ተከትሎ ስለገባ ነው። ከኤርትራ ጋር የተጣላ ነው፣ የሽሬን ፎቅና ህንፃ ሲያፈርስ ነው። ከኤርትራ ጋር የነበረን ፍጥጫ እየተካረረ የመጣው አክሱም ላይ ዜጎችን ሲረሽን ነው። አድዋ ላይ ፋብሪካ መፈታታት ሲጀምር ነው። አድግራት ላይ ሲዘርፍ ነው በማለት አብይ አህመድ ተናግሯል። አቅም ግን አልነበረንም፣ ለመከላከል የሚያስችል አቅም አልነበረንም ብሎ አብይ አህመድ ተናግሯል። እናስታውሳለን እኮ የኢትዮጵያ ከባድ መሳሪያ ወደ ኤርትራ ከተላከ በኋላ ዞሮ ሲመጣ እናስታውሳለን። ወታደሩ ኤርትራ ከተራገፈ በኋላ ዞሮ በኤርትራ በኩል ትግራይን የመክበብ ስራ ሲሰራ እናስታውሳለን። የኤርትራ መንግስት ሲወደስ ሲመሰገን እናስታውሳለን። የኤርትራ ጦርም አልገባም ተብሎ ነበር አይደለም። ከዛ በፊት ግን እነ መሐመድ ተሰማ ኤርትራን ወታደሮች ሲያመሰግኑ ነበር። አብይ አህመድ ራሱ አመስጋኝ ነኝ እያለ ሲናገር ነበር። የኤርትራ መንግስት ባይመጣ ኖሮ ዘንድሮ እነሱ ጋር ባንታረቅ ኖሮ አልቆልን ነበር በማለት ሲናገር እንደነበር አንዘነጋም። የኤርትራ መንግስት ባለውለታችን ነው፣ የኤርትራ ጦር ባያግዘን ኑሮ ችግር ውስጥ ገብተን ነበር በማለት አብይ ሲናገር ነበር። ስለዚህ የምናስታውሰው በወቅቱ የነበረውንና የተናገረውን ንግግር ነው። ከዛስ መቀሌን እንደበሻሻ አድርገናት ወጣን ያለው እኮ ኢሳያስ አፈወርቂ ሳይሆን አብይ አህመድ ነው። መቀሌን በሻሻ አድርገናት ወጣን ያለው ኢሳያስ አፈወርቂ አይደለም፣ የኤርትራ ጀነራሎች አይደሉም። አብይ አህመድና እሱ የላካቸው ጀነራሎች ናቸው። የተበተነ ዱቄት አድርገናቸው ወጣን፣ አውድመናቸው ወጣን በማለት ሲናገር የነበረው አብይ አህመድ ነው። እና የኤርትራን ጦርም ተንኩሶ አስገቡትም እየተባለ ሲነገር ነበር። ተንኩሶ አስገቡት፣ እኛ እኮ አይደለንም። ቀድሞ ንግግር እንዳልተደረገ ሁሉ እኛ በዚህ ግንባር እንገባለን፣ እናንተ በዚህ ግንባር ነው ቶሎ ተብሎ ቀድሞ የጦርነት ዝግጅት ተደርጎ ዘመቻ ፕላን ተዘጋጅቶ እንዳልገቡ ሁሉ አብይ አህመድ የሽሬን ፎቅ ሲያፈርስ አክሱም ላይ ሲረሽን ተጣላ ነው ማለት ሲናገር ነበር። አክሱም ላይ እኮ አረሸኑም ሲባል ነበር። ብርሃኑ ጁላ አክሱም ላይ እርምጃ የወሰደው የኤርትራ መንግስት ቀድሞ ተመቶ ነው እና ሲቪል ለብሰው ኤርትራ መንግስት በዛ እያለፈ እንዳለ የኤርትራ ወታደሮች ትንኮሳ ከፈቱ፣ ከዛ ጸፋ ሰጠ በማለት ለኤርትራ ወታደሮች ሲያስተባብል ነበረ። እና ትናንት የተናገረውን የማያስታውሰው የኤርትራን ህዝብና መንግስት እናመሰግናለን ማለቱን የረሳው ጠቅላይ ሚኒስትር ዛሬ አዲስ ትርክት ፈጥሮ የኤርትራ ህዝብና የትግራይን ህዝብ ለማቃቃር ጥረት ሲያደርግ ነበር። እንዴት አይነቱ እኩይ የሆነ እኮ ጠቅላይ ሚኒስትር እንደሆነ እግዚአብሔር ይውቅ። ዛሬ በሱ ንግግር የኢትዮጵያ ህዝብ እኮ ጠንቅቆ ያውቀዋል። የትግራይ ህዝብማ አስቀድሞ ነው የተረዳው። ምን አይነት ውሸታም ቀጣፊ መሪ እንደሆነ ይረዳል። ወስላታ መሪ እንደሆነ የኢትዮጵያ ህዝብ ያውቃል። ዛሬ ግን ያችን ንግግር አድርጎ በሱ ቤት ብሶት መቀስቀሱ ነው። የኤርትራ ህዝብና የትግራይ ህዝብ አብረው እንዳይሰሩ ለማድረግ ነበር እቅዱ። ይህም ብቻ አይደለም። ሸኔ ምን ብሎ ሲከሰው ተሰማ ዛሬ። ትናንትና እኔ እኮ አህዳዊ ነህ የምኒልክን ስርዓት የምታስቀጥል አህዳውያን ምኒልካውያን ብሎ ጫካ የገባው ሸኔ ዛሬ ከነማን ጋር እየሰራ ነው በማለት ሸኔንም ሲከሰው ተሰምቷል። ከማን ጋር እየሰራ ነው? ከምኒልካውያን ከአህዳውያን ጋር እየሰራ ነው በማለት ትናንትና ሸኔ እንዲህ ብሎኛል ብሎ የተናገረውን ነገር ዛሬ ክስ አድርጎ ሲያቀርበው ነበር አብይ አህመድ። እነዚህ አህዳውያን ናቸው፣ እነዚህ ምኒልካውያን ናቸው፣ እነዚህ ምናምን ናቸው፣ ከነዚህ ጋር ትግል ትክክል አይደለም ብሎ ጫካ ገባ። እኛ ዩኒቲ ፓርክ ስናስመርቅ ዩኒቲ ፓርክ ማስመረቅ ወንጀል ነው ብለው አሁን ዛሬ ከእንትና ጋር ሰርግና ምላሽ። ታዲያ እንደዚህ ከሆነ እኛ ለምን ተከሰስን? እንደሰማችሁት ሸኔ እኛን አህዳውያን ምኒልካውያን ናቸው ብሎ ጫካ ገብቶ ከገባ በኋላ ከአህዳውያንና ምኒልካውያን ጋር እየሰራ ነው በማለት ይከሰዋል። ኦኤልኤፍ እየሰራ መሆኑ እርግጥ ነው። ሸኔ ጋማ አንተ ነህ እየሰራ ያለው አንተ ነህ። ሸኔን ያደራጀው አንተ ነህ። ከነትጥቆ አስገባኸው አንተ ነህ። ዛሬም በአሊዶሮና በመሳሰሉ ቦታዎች ላይ አብሮ እየሰራ ነው። አየነው እኮ አይደለ? አሁን ከ2-3 ቀን በፊት ቲፒኤልኤፍ ትንኮሳ ከፈተ ሲባል በመቀሌ በኩል
በጉጂ በኩል 80 እጅ ሰጠ ተባለ። 80ው እጅ ሰጠ ተባለ። ከዛ የቲፒኤልኤፍ ደግሞ ጦርነት ገፍቶ የሚመጣ ለመሆኑን ሲረዱ ደግሞ ሂድ ሸፍት እዛው አማራዎችን አማር ሽፍታ መስለህ አግት ብለው እንደገና ሰመሬት ይሰጡታል። ሸኔ ጋማ እየሰራ ያለው አንተ ነህ ማለት እወዳለሁ። በተረፈ ከኤርትራ ጋር አቶ ገዱን ሁለት ጊዜ ልኬዋለሁ። ህዝቤን አታፈናቀል አትግደል ብዬ አቶ ገዱን ልኬዋለሁ። አቶ ገዱ ማተባሉ ዛሬም ምስክርነት ሊሰጥ ይችላል በማለት ሲናገር ነበር። አቶ ገዱ በሚዲያ ወጥቶ በዚህ ጉዳይ ላይ መልስ ይሰጣል ብዬ አስባለሁ። ስለማተብ ደግሞ የት ታውቃለህ? አብይ አህመድ ስለማተብ ስለ ታማኝነት ምን ያውቃል? ምንም ያውቀው ነገር የለም። የሆነ ሆኖ ገዱ ምስክር አድርጎ ጠርቷል። ደመቀ መኮንንም እንደዚሁ ምስክር አድርጎ ጠርቷል። ልኬው ነበር። ደመቀንም ህዝቤን አትግደል አታፈናቅል ብዬ ልኬው ነበረ በማለት ተናግሯል። መቀሌ ያልገባ ነው ተከትለው እንዳይገቡ ሰክተን ነው ብሏል። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን ይቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል። የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰን ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ፣ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረ። አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት መቀሌ ያልገባ ነው ተከትለው እንዳይገቡ ሰክተን ነው። ፕሪቶሪያ ስንፈርም ሙሉ ለሙሉ ተጣላን አለ። ልክ ጌታቸው ረዳ ከቀናት በፊት ወይ ከወር በፊት የተናገረውን ንግግር ማለት ነው። ኤርትራ መንግስትም ፋኖን ጋር ጠቦ የተቀሰቀሰው ፕሪቶሪያ ሲፈረም ነው ብሎ ተናግሮ ነበር። እንደ እውነቱ ከሆነ ግን ፕሪቶሪያ ሄዳችሁ ለምን ተስማማችሁ ብሎ የጠየቀ የለም። የዛ የእርቅ አካል መሆን ነበረብን። የጠቡ አካል እንዳደረግከን ሁሉ የግጭቱ አካል የጦርነቱ አካል እንዳደረግከን ሁሉ የስምምነቱ አካል ልንሆን ይገባ ነበር የሚል ጥያቄ ነው በአማራ በኩል የቀረበው። ኤርትራ መንግስትን አስገብተህ ብዙ ነገር ላይ ስታሳትፈው ከቆየ በኋላ እርቁ ላይ ተነጥለ የምትታረቀው እንዴት ነው? መቼም አይምሮ ማሰብ የማይችል ስለሆነ እንጂ ጦርነቱ ውስጥ አምጥተህ አክቲቭ ፓርቲሲፓንት አድርገው የነበረውን አካል እንዴት ነው እርቁ ላይ ሳታስገባው የምትቀረው? ከዛ ውጭ ግን ቆምረህ መታሃል ነው የተባለው። ቆምረህ መታሃል፣ ትጥቅ ልታስፈታ ተነጋግረህ ከመጣ በኋላ ምንድነው ያደረገው? አማራን እኮ ወደ ትጥቅ ማስፈታት ነው የገባው። የኤርትራ መንግስት ላይ ወደ መዛት ነው የገባው አይደል እንዴ? ጦርነቱን መቀስቀስ የጀመርከው እኮ አስቀድመህ አንተ ነህ። የትንኮሳ ንግግር ማድረግ ከጠብታ ውሃ እስከ ቀይ ባህር ውሃ የሚል ዶክመንተሪ እኮ ስታቀርብ ነበር። ያን ዶክመንተሪ ረስተዋል። ምክንያቱም ሌሎች ናቸው የሚጽፉልህ፣ ሌሎች ናቸው የሚያዘጋጁልህ እንጂ የኤርትራ መንግስት አንድም ቃል ከመተንፈሱ በፊት ከጠብታ ውሃ ወይም ደግሞ ርዕሱን በትክክል ብዬውን አላቅም። ኤኒዌይስ ግን ከጠብታ ውሃ እስከ ቀይ ባህር ውሃ የሚል ዶክመንታሪ ስታቀርብ የነበርከው እኮ አንተ ነህ። በኤርትራ በኩል የገባውን ኃይል ሲመሩ የነበሩት አንተ የላካቸው ኃይሎች ናቸው። ከዛስ ምን አለ? አክቲቪስቱና ጋዜጠኛው ባይመሰክር አምላኬ ያለ ታሪክ ይፈርዳል ብሏል። አንተን ታሪክማ ጻፍ ነው። ቢያንስ ላለፉት 5 ዓመታት ያደረክብንን ነገር ጻፍ ነው። ኢትዮጵያ ላይ ያደረስከው ነገር ተጻፈ። የአንተን ታሪክማ ታየ ደንደዓ ተናገረ። የኤርትራን ወታደር ስብህ አምጥተህ ትግራይን እናስወደም ሁሉ ትግራይን እኮ ስብህ አምጥተህ አማራን ለማስወደም ጥረት ሳታደርግ ነበረ። ሰሜኖችን እርስ በርስ አባላለሁ እያልክ ጥረት ስታደርግ ነበር። ይኸው ዛሬ ራሱ እኮ ልታባላን እየሞከርክ ነው። ምንድነው ያለው? የትግራይ ሰራዊት ሲሆን ወደ አማራ ክልል መጥቶ ማፍረስ ነበረበት፣ ያን ያክል ጉዳት ማድረስ ነበረበት እያለ ያዞምባውን ሲጨምቅ ነበር። እናውቃለን። ማንስቡ እንዳመጣቸው የአማራ ህዝብ ይረዳል። ምን እንዳደረጉ እናውቃለን። አንተ ከጎዳህን በላይ ስልጣን ላይ ተቀምጠ ለዛውም አማራ ኤሊት እየደገፈ በነበረ ሰዓት ላይ አንተ ከጎዳህን በላይ እነሱን ወደ ጦርነት ገብተው እንኳን በዛ ልክ አልጎዱንም። አንተ ከተሞቻችንን ያስወደምካቸውን ያህል እነሱ አላወደሙ። አብራ ጎዳና ይመስክር፣ አጣዬ ይመስክር።
ያደረከውን አንዘረጋም። አዲስ አበባ ካሳንቺስ ፒያሳ ይመስክር የአማራ ሰፈር ተብሎ እንደፈረሰ እንረዳለን። ምን አደረጉ? ደሴ መጥተው ምን አደረጉ? ወልዲያን ምን አደረጉ? ጦርነት ላይ ነው። ጦርነት ላይ ንጹሃኖችንም ጨፍጭፈዋል። ብዙ እልቂት ደርሷል። እንዳንተ ግን አውዳሚ አይደሉም። አንተ እንዳደራጀው ሸኔ ሲያወድሙ አልታዩም። ከተማ ሲያቃጥሉ አልታዩም። አስባችሁታል? ሸኔ ቢሆን ኖሮ አማራ ክልል የገባው ደብረ ሲና የሚባል ከተማ ይኖር ነበር እንዴ? ደብረ ብርሃን የሚባል ከተማ ይኖር ነበር? ሸዋሮቢት ምናምን የሚባል ከተማ ይኖር ነበር እንዴ? እንዳጣዬ እንዳውራ ጎዳና ሁሉም ተዘርፎ ተቃጥሎ አልቆ ነበር። ስለዚህ አብይ አህመድ ትናንት ማጋጨቱ አልበቃው ብሎ ዛሬም ብሶት ለመቀስቀስ ሞክሯል። በኤርትራና በትግራይ ህዝብ መካከል፣ በትግራይና በአማራ ህዝብ መካከል የትናንት እሱ የፈጠረውን ቁስል በመነካካት እንደገና ግጭት ለመቀስቀስ ሞክሯል። አይሳካም። ተራምደነዋል። የቲፒኤልኤፍ ማንነት ረስተን አይደለም። ምን አይነት ደናቁርቶች እንደሆኑ ዘንግተነው አይደለም። ግን አብረው ከመስራት ውጭ አማራጭ እንደሌለ ስለምንረዳ ነው። የአንተ እድሜ የሚረዝመው በእኛ ጠብና ግጭት መሆኑን ስለምንረዳ ነው ዛሬ እየሰራንበት ያለ ነው። የቲፒኤልኤፍ ተላላኪ ምናምን ተላላኪ እየተባልን ያለ ነው። አንተን የሚነቅልህ አማራጭ የቱ መሆኑን ስለተረዳን ነው። የሆነ ብሎ አብይ አህመድ በዛሬው የፓርላማ ንግግሩ ኤርትራን ከትግራይ ጋር፣ ትግራይን ከአማራ ጋር፣ አማራን ከኦሮሚያ ጋር ለማጣላት ጥረት አድርጓል። አይገርማችሁም? ሸኔን ያለው እኮ እንደዛ ነው። እንዴት ከምኒልካውያን ጋር ትሰራለህ? ከአድዋን ጋር እንዴት ትሰራለህ? በማለት በአማራና በኦሮሞ ኃይሎች መካከል እንደዚህ አይነት ቅራኔ ለመፍጠር ሞከረ። ከዛስ አማራውን ደግሞ ምን አለው? ከተማህን መጥቶ ያወደመብህ ከትግራይ ጋር እንዴት ትሰራለህ አለ። ከዛስ የትግራይን ህዝብ ምን አለው? ከኔ ቁጥጥር ውጭ በሆነ መልኩ መጥቶ አክሱም ላይ እየጨፈጨፈህን፣ አድዋ ላይ ፋብሪካህን የሰረቀህን፣ አድግራት ላይ የዘረፈህን፣ ሽሬ ላይ ፎቆችን ህንፃዎችን ካፈረሰ ኃይል ጋር እንዴት ትሰራለህ? በማለት በመካከላችን ቅሬታ ለመፍጠር ጥረት ሲያደርግ ነበረ። ሌላው ደግሞ አብይ አህመድ የተናገረው ነገር ያው ከዚህ በፊትም ተናግሮታል። በእርግጥ ባለፈው ሚግ 23 ይዛችሁ ድሮ ላይ ቆማችሁ ኢትዮጵያን የምትሳፈጡ ረፉ በማለት ሲናገር ነበር። ዛሬም ተመሳሳይ ማስጠንቀቂያ ሰጥቷል። ለእግረኛማ እንደሌለ ያውቃሉ። የኤርትራ መንግስት ሁሉንም ያውቃል እኮ ያውቃል። ፋኖን አሁን በወታደር ማስፈራራት አይችልም። ሪፑብሊክ ጋርድ አሰልጥነ ቀይ ቦኔት ምናምን አድርገ አለባበሳቸውን አሳምረ ዘመናዊ መሳሪያ ያሸክመ ምናምን ፋኖን ማስፈራራት በፍጹም አይቻልም። ያውቋቸዋል። አልባሳት ብቻ እንደሆኑ ያውቃሉ። ዓላማ እንደሌለ ጽናት እንደሌላቸው ይረዳሉ። የኤርትራ መንግስትም ያን ወታደር ይረዳል። የአብይ አህመድ ወታደሮች አቅም ይረዳል። ስለዚህ ያለው አማራጭ ምንድን ነው? በጀቶቹ ማስፈራራት ነው። ትናንት ወደ ስልጣን ስንመጣ አንድ ቢጫ ሄሊኮፕተር ብቻ ነበረችን አለ። በመለስ ዜናዊ ጊዜ በእነ ኃይለማርያም ደሳለኝ ጊዜ የኢትዮጵያ አየር ኃይል ያለበትን ሁኔታ አናቅም አይደለ? አናቅም። እንደዛ እኮ ነው የሚነቀን። ትናንት የነበረቻችሁ ኋላ አንድ ቢጫ ሄሊኮፕተር ነበረች። መከላከያው እንኳ የትናንቱ ከዛሬ ጋር አይወዳደርም። ማጋዚ እኮ ይታወቃል። የተለያዩ ሀገራት እየሄደ እኮ ሰላም ሲያስከብር የነበረ ኃይል ነው የነበረው አይደል? በኢትዮጵያ በሁሉም አቅጣጫ 24 ሰዓት ተንቀሳቅሰ ቀን ሌሊት ሳትል የምትኖርበትን ሀገር እኮ መስረታዊ የነበሩ ናቸው። እንደዛ ነበረ፣ አንረሳም። ፌዴራል ላይ ስንሰራ ቀንና ሌሊት ነበር በክልሎች መካከል እየተንቀሳቀስን ሰራ የነበረው። ጅብ እንዳይበላ ነው እንጂ የሚባለው ሽፍታ እንዳያግት የሚባል ነገር ነበር እንደ ኢትዮጵያ ምድር ላይ። አብይ አህመድ የተባለ አረመኔ አጋጭ እስኪመጣ ድረስ እኮ ኢትዮጵያውያን ሰውን እንዳያግተው ምናምን የሚል ስጋት እኮ አልነበረም። እና አብይ አህመድ ከ100 በላይ አውሮፕላን አለን፣ ጀት አለን፣ ድሮን አለን ወዮላችሁ በማለት አስፈራርቷል። የኤርትራ መንግስት የኢትዮጵያ መንግስት ባህር በር እያለ የሚጮው የውስጥ ችግሩን ሳይፈታ ነው በማለት ይለናል። የውስጥ ችግር እኮ የሚፈጥረው ማን እንደሆነ እናውቃለን። በርበሬ ነስናሹ አማሳው ማን እንደሆነ እንረዳለን። ችግሩን የምትፈጥሩት እናንተ ናችሁ በማለት ሲከሳቸው ነበር። ብርጋዴር ንሓመዶ እያለ ኢትዮጵያ ውስጥ የሚያሰለጥነው ማን ነው? ብርጋዴር ንሓመዶ ኢትዮጵያ ውስጥ የሚደራጀው ለማን ነው? ለማን ነው? የቀይ ባህር አፋሮች፣ ህንድር አፋሮች እያለ የኤርትራን መንግስት እንዲወጉ በኢትዮጵያ ምድር ላይ አፋሮችን እያስታጠቀ ያለው ማን ነው? ቲፒኤፍ እያለ የራሱን ክልል የሚዋድም ኃይል እያሰለጠነ ያለው ማን ነው?
አብይ አህመድ እኮ እሱ የሚሰራውን የምንረሳው ይመስላል። ብርገና አህመዶ ያለ በአዲስ አበባ ሲያደርግ የነበረውን የምንረሳው ይመስላል። እኔስ ግን የኤርትራ መንግስት ያንን ቢያደርግ እንኳን የሚጠበቅ ነው። ምክንያቱም አንዳንድ ጊዜ የሀገሪቱን ህልውና በሚፈታተን መልኩ ኤርትራ የምትባለውን ሀገር ሽምጥጥ አድርገው ክደው ኤሊቶቻቸውም እንደዛ ናቸው። ኤርትራ የሚለው ቃል እንደዚህ ከሚል ቃል የመጣ ነው። የኦሮምኛ ቃል ነው። የሁላችን ከተማ ማለት ነው ትርጉሙ። ኤርትራ ውስጥ ቀይ ባህር አካባቢ ኦሮሞዎች ነበሩ እያሉ የሚተነትኑ እኮ ኃይሎች መጥተዋል። ጄኔራሎቹ አሰብን የማትሰጡ ከሆነ ኤርትራም የሀገርነት ጉዳይ ያበቃላታል እያሉ ሲፎክሩ ነበር። ስለዚህ ለዛ ጉዳይ አጸፋ መስጠታቸው የሚጠበቅ ነው። በተረፈ ግን ብርገና አህመዶ ያለሱ ሲያሰለጥን እንዳልነበር ሁሉ ያንን ክዶ የኤርትራ መንግስት በውስጥ ችግራችን እየገባ በርበሬ እየነሰነሰ ነው በማለት ሲከሰው ተሰምቷል። ሌላው አብይ አህመድ የይቅርታ ባህልን በተመለከተ መልስ ሰጥቷል። ተሳርበው የገቡን ፈተናል ብሏል እና ቦይን እንደፈተን ሁሉ ዛሬ የሚያሰርናቸውን ለመፍታት ዝግጁ ነን ብሏል። እኔ በዛ መልኩ ነው የተረዳሁት። የአማራ ኤሊት ያሰራቸውን ፖለቲከኞች፣ ምሁራኖች፣ ጋዜጠኞች፣ አክቲቪስቶች እንደሚፈታ ዛሬ ፍንጭ ሰጥቷል። ትናንት እንዳደረግን ሁሉ ዛሬም በይቅርታ ለመፍታት ዝግጁ ነን ብሏል። የሸፈተ መመለስ አሁን ላይ ወደ ሰላም መመለስ ፋሽኑ ሆኗል። ትናንትና ፋሽኑ መሸፈት ነበር፣ ዛሬ ደግሞ መመለስ ሆኗል ፋሽኑ በማለት ሲናገር ነበር። አፋብን ከተመሰረተ በኋላ ምን ያህል ወጣት ወደ ጫካ እየገባ እንደሆነ አብይ አህመድ መረጃ የለውም አውቅም እና የሸፈተ መመለስ አሁን ላይ ፋሽን ሆኗል። ስለዚህ ለመወያየትና ለይቅርታ ዝግጁ ነን ብሏል። የወልቃይት ጉዳይ በሪፍረንደም እንደሚፈታ ገልጿል። እሱም በተመለከተ ትናንትና ኮሎኔል ደመቀ ዘውዱ የተናገረው ንግግር አለ፣ መጋብዛችሁ ይሆናል ራሱን አስችዬ። ኮሎኔል ደመቀ ትናንትና በአማራ ህዝብ ላይ ምን እያለ ሲናገር እንደነበር የሚገልጽ ቪዲዮ ስለደረሰኝ ወደ እናንተ የማደርስ ይሆናል። አብይ አህመድ ግን የወልቃይት ጉዳይ ተፈናቃይ ከተመለሱ በኋላ በሪፍረንደም ይፈታል ብሏል። ሌላው የትግራይ ፓርቲዎች ወሳኝ መሆን አልቻሉም በማለት ሲከሳቸው ነበር። 12 ፓርቲ ብንፈጥርም ግን በፖለቲካው ውስጥ ወሳኝ እንዲሆኑ ማድረግ አልቻልም። የትግራይ ህዝብ መድረክ ከመሆን አልፎ ተዋናይ መሆን አልቻለም ብሎ ተናግሯል። አንተ የምታስተዳድረው ህዝብማ ፖለቲካው ውስጥ ገብቶ እኮ እንደፈለገ እየተንቀሳቀሰ እኮ ነው አይደለ? የሰዎችን ስልክ እየተቀበለ የዘመነ ካሴ ፎቶ አለው ባንዲራ አለው እያለ የሚፈትሽ የመጨረሻ ተልካሻ የሆነ ስርዓት ትግራይ ውስጥ ገብቶ ስላለው ነገር ሊናገር። ትግራይ እኮ ቢያንስ ቲፒኤፍ የሚባለው እንኳን ማነው ቲዲኤፍ የሚባለው እንኳን ሲያምጽና ጥያቄውን ሲያቀርብ የታየበት ክልል እኮ ነው። ሰላማዊ ሰልፍ ሲደረግ የታየበት ክልል ነው። ኢትዮጵያ ላይ ሰላማዊ ሰልፍ ማድረግ ይፈቀዳል እንዴ? ይቻላል? ኢትዮጵያ ውስጥ እንደዛ ይታሰባል? በፍጹም የሚታሰብ አይደለም። ዜጎች በሞባይላቸው ማዘዝ የማይችሉበት፣ አዲስ አበባ ቤት ለቤት ፍተሻ ልንጀምር ስለሆነ ዝግጁን እየተባለ የሚነገርበት ሀገር እየመራ ፓርላማ ላይ ጥያቄ የጠየቁ የምክር ቤት አባላትን እስር ቤት አስገብተህ በአጭብጫቢ ከሞላ በኋላ የትግራይ ፓርቲዎች ወሳኝ መሆን አልቻሉም በማለት ሲናገር ነበርና ወደዛ ወደ ወሳኝነት እንዲያድጉ ድጋፍ ለማድረግ ጥረት እያደረግን ነው ብሏል። ይህ ማለት የትግራይ ህዝብ ላይ ችግር ለመፍጠር እየሞከርን ነው። አብይ አህመድ ለምሳሌ በትግራይ ፖለቲካ ውስጥ ወሳኝ ሆኑ የሚባሉት እነማን ናቸው? ጻድቃን ናቸው። ጌታቸው ረዳ ነው። ከህዝብ በተቃራኒ ተሰልፈ ከሱ ጎን ከተሰለፍ ወሳኝ መሆን ጀመርክ ማለት ነው። ከህዝብ ጎን ተሰልፈ እሱ የሚያደርገውን መቃወም ከጀመርክ ደግሞ ወሳኝ መሆን አልቻልክም በፖለቲካው ውስጥ ማለት ነው። ሁሉንም ነገር እኮ በተገላቢጦሹ ለሱ በሚጠቅም መልኩ ብቻ የሚተነትን ሰውዬ አብይ አህመድ ይባላል። ቲፒኤልኤፍንም የማስፈራራት ስራ ሰርቷል፣ አስፈራርቷል። ቲፒኤልኤፍንም ማስፈራራት ስራ ሰርቷል። ግን ደግሞ ሰሞኑን ባደረገው እንቅስቃሴ ብቻውን በሚያደርገው እንቅስቃሴ ያን ያህል ባይሰጋም ከሰሜኖች ጋር ተባብሮ ይመጣል የሚል ፍርሃት ደግሞ እየናጠው እንደሆነ ይታወቃል። ምርጫን በተመለከተ አካታች እንዲሆን አበክረን እየሰራን ነው ብሏል። የኢትዮጵያ ህዝብን በውጤት ቢመዝነን ጥሩ ነው ብሏል። የኢትዮጵያ ህዝብ ከመረጥክ በኋላ በውጤት ትመዝነናለህ። ይሄ ፓርላማ አሁን ካሉት 5 እና 10 ድምጾች ባለፈ 20-30 እንዲገቡ እንፈልጋለን ብሏል። 20-30 ማለት ግን እንደ ክርስቲያን ታደለ አይነት ድምጽ አይደለም። እንደ ክርስቲያን ታደለ እንደ ዮሐንስ ቦያለው አይነት እንደ ካሳ ተሻገር አይነት ድምጽ አይደለም ፓርላማ ውስጥ እንዲገባ የሚፈለገው። እንደ ብርሃኑ ነጋ ያለ፣ እንደ ግርማ ካሳ ያለ፣ እንደ በለጠ ሞላ ያለ ድምጽ እንዲገባ ይፈለጋል። ከኢዜማ ነው ካልክ በኋላ ብልጽግናችን እያለ የሚናገር 30-40 ድምጽ እንዲገባ እናደርጋለን ብሏል። ወስኗል እኮ ኦልሬዲ ወስኗል። የኢትዮጵያ ህዝብ መርጣለሁ ይላል እንጂ አብይ አህመድ እኮ ፓርላማ ውስጥ የሚገባ የተቃዋሚ ቁጥር
ጨርሷል። ለማን እንደሚገቡ የትኛው ምርጫ ላይ እሱ እንደሚያሸንፍ የትኛው ምርጫ ጣቢያ ላይ ሌሎች እንደሚያሸንፉ ደልድሎ ጨርሷል። ዛሬም የተናገረው ይሄንን ነው። ሌላው የምርጫው ግን እንደማይቀር ተናግሯል። ብቸኛ ህልሜ እሷ ናት ብሏል። በቃ ምርጫ ጉዳይ ላይ እዛ ላይ ሲሆን ፊቱ ሲቀላታ ያላችሁ ምርጫ አይራዘምም፣ በዕለቱ ይከናወናል። 28000 ታቦት ወጥቶ ጥምቀት አክብሮ ገብቷል። ስለዚህ 28000 ታቦት አውጥቶ ጥምቀት ያከበረ ህዝብ 1 ሰዓት ለኔ ምርጫ ሰውቶ በሰላም መምረጥ አያቅተውም በማለት ተናግሯል። እናያለና 44 ታቦት ነው ያለው 45ኛው ሆነ ልትከሰት ብልጽግና 45ኛ ታቦት ከምን ጋር ራሱን እንደሚያወዳድር ያሰባችሁታል? ከታቦት ጋር ነው ራሱን ሲያወዳድር የነበር። ጥምቀት እኮ የህዝብ በዓል ነው። ታቦቱን አውጥቶ በሰላም አክብሮ የሚያስገባው ህዝብ ነው። ጥምቀት የህዝብ በዓል ነው። ምርጫ ግን ያንተን አሸናፊነት የምታረጋግጥበት ቱል ነው እና በፍጹም ሁለቱም የሚወዳደሩ ባይሆንም 28000 ታቦት ወጥቶ በሰላም ተከብሮ ተመልሷል። ስለዚህ 1 ሰዓት የኢትዮጵያ ህዝብ ሰላም አድርጎ እኔም መምረጥ አያቅተውም ብሏል። እናያለን ነው። ያም እንዳይሳካ ደግሞ አብረን ምንሰራ ይሆናል። ምርጫ እንደው ዝም ብሎ አምባገነን 5 ዓመት ስልጣን እድሜውን የሚያራዝምበት ምርጫ በኢትዮጵያ ምድር ላይ እንዲካሄድ ሊፈቀድ አይገባም። በተለይ ደግሞ አፋብን በሚንቀሳቀስበት ክልል ሌሎችም ኃይሎች በሚንቀሳቀሱባቸው አካባቢዎች ላይ አብይ አህመድ ምርጫ አካሂዶ 5 ዓመት ስልጣን ላይ ይቆያል ተብሎ አይታሰብም። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለ1 ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? ሌላኛው ርዕስ የኮሎኔል ደመቀ ንግግር ይመለከታል። ኮሎኔል ደመቀ ትናንትና በወልቃይት በተጠራው ሰልፍ ላይ ሁመራ ላይ በተደረገው ሰልፍ ላይ በጣም አስገራሚ ንግግር ሲያደርግ ነበር። በነገራችን ላይ ያው ኮሎኔል ደመቀ ዘውዱ ሁሌም ቢሆን የሚናገረው ንግግር ለህዝብ ጆሮ የመጨረሻ የሚቀፍ መሆኑ ይታወቃል። እኛም የዚህን ሰውዬ አስተላለፍ ስለተረዳን ነው በዚያ ልክ ገፍተን ስንናገረው የነበረው። እውነተኛ የአማራ ጀግኖችን ከፍ ከማድረግ በዘለለ ከመዋደስ በዘለለ መተን ስንዘልፍ የታየንበት ጊዜ የለም። የአማራን ህዝብ የሸጡ የካዱ ኃይሎችን ደግሞ ለመጋፈጥ የሚያክለን የለም እና ትናንት የዘመትንባቸው ኃይሎች ደግሞ አሳፍረውን አያውቁም ባልናቸው መልኩ እየተገለጹ ንግግራችን ልክ እንደሆነ ሲያሳዩ ነበር። ኮሎኔል ደመቀ ዘውዱ ትናንት ያደረገውን ንግግር እስካሁን ድረስ ስንዘረዝረው የነበረው ትችት ልክ መሆኑን ያሳየ ነው። የፌዴራል መንግስት ስርዓትና ክቡር ጠቅላይ ሚኒስትራችን ሁሌም ከጎን ከመንግስታችን እንደቆምን ለማሳየት አንዱ ነው። ኢትዮጵያ የሚመጥኑ ብልህ አርቆ አሳቢ የኢትዮጵያን ሀገራችን ውስጣዊ ችግርን ተረድተው ወደ ከፍታ እንደሚያሻግሩን አምነን መላው ወልቃይት ጠገዴ የአማራ ማህበረሰብ አስተዳደርና ህዝብን በጎናቸው እንደሆን ለመግለጽና ድጋፋችን ለማረጋገጥ ጭምር ነው። እንደሰማችሁት ነው እንግዲህ ከክልሉ መንግስት ጋር ምናምን እንኳን አይደለም ከፌደራል መንግስት ጋር አብረን ለመስራት ዝግጁ ነን። እስካሁንም እየሰራን ነው። ከጠቅላይ ሚኒስትራችን ጎን ተሰልፈናል። ጠቅላይ ሚኒስትራችንም የወልቃይትን ህዝብ እየመራ ወደ ከፍታ ያወጣዋል ብለን እናምናለን በማለት ኮሎኔል ደመቀ ዘውዱ ተናግሯል። ልናይ ማታ ያለው ማን ነበር? ልናይ ማታ ወደ ከፍታም ዘለክ ወደ ማጥም ወረርክ ምናይበት ቀን እየመጣ ነው። ዛሬም አብይ አህመድ ለስለስ አድርጎ ስለ ሪፈረንደም ተናግሯል። ጌታዬ ይህን ከተናገረ በኋላ ደግሞ ሪፈረንደሙን ተጠቅሞ ምን እንደሚያደርግ አሳምረን እናውቃለን። አብይን እናውቀዋለን። እነ ኮሎኔል ደመቀ ዘውዱ ግን በዛ መልኩ ወጥተው ጠቅላይ ሚኒስትር አብይ አህመድ ብለው ስሙን ስለጠሩ ከጎንነን ወደ ከፍታ ተወስደናለህ ብለው ስላሉ አብይ አህመድ እነሱ ንግግር ሰምቶ ያሉትን ነገር የሚፈጽም እንደሆነ ነው የሚያስቡት። እንደዛ ነው የሚያስቡት። አብይ አህመድን ጅል አድርገው ነው የሚያስቡት። እነ ኮሎኔል ደመቀ ዘውዱ አብይ አህመድ ማሰብ የማይችል ቂል እንደሆነ አድርገው ነው የሚያስቡት። ቂሎቹ ግን እነሱ ናቸው። አብይ አህመድ ወደ ስልጣን ሲመጣ ጊዜ አንስቶ ለአማራ የነበረው አመለካከት አለ። እንደ ማንኛውም ኦነግ ስር ተቀምጦ ጸረ አማራ ትርክት እየተጋተ እንዳደገ ኤሊት ሁሉ አብይ አህመድ በአማራ ጥላቻ ተጠምቆ ወደ ስልጣን የመጣ ግለሰብ ነው።
ግለሰብ ነው። ለዛም ነው አማራ ህዝብ እየደገፈው እያለ ከጎኑ ተሰልፎ እያለ ግን አማራን ለማጥፋት ደግሞ ልዩ ልዩ ሴራዎችን ሲጠነስስ የነበረው። ስለዛ ነው እና ኮሎኔል ደመቀ ዘውዱ አሁንም የሚያስቡት ምንድነው? አብይ አህመድን በማንቆለባበስ የሱን ፎቶ ይዞ በማንዘፋዘፍ አብይን ማሸነፍ ይቻላል ብለው ያስባሉ። ይሁንና ግን እነ ኮሎኔል እየተናገሩት ያለው ንግግር የአማራን ህዝብ ከማስቀየም ባለፈ አማራዎችን እየጨፈጨፈ ያለን አገዛዝ እሱን ከፍ ከፍ በማድረግ የአማራን ህዝብ ክብር ከማዋረድ ባለፈ ቅንጣት ታክል ፋይዳ የለውም ያደረጉን ንግግር፣ ቅንጣት ታክል ማለት ነው። በተረፈ ግን ከአብይ አህመድ ጋር ከተሰለፈ ሰው ጋር እንዴት አድርገህ ከወድኑ ልትሰለፍ ትችላለህ? ጌታዬ እንዴት አድርገህ ልትሰለፍ ትችላለህ? አብይ አህመድ ጋር ነው አስተላለፌ ካለ እሱ ጋር ሆነ ጥያቄህን አስመልስ። እዛው ራስህን ቻል ነው መባል ያለበት። በዚህ ጉዳይ ላይ እኔ አፋብን ራሱ ለምን እንደሚያሽሞነሙናቸው አይገባኝም። ለምን ግልጹን መናገር ያስፈልጋል። ሁሌ ፖለቲካ ሊሰሩ እየሞከሩ ነው። የወልቃይትን ጉዳይ እየሳቡ እያመጡ አገዛዙን ለማትረፍ ጥረት እየተደረገ ነው። ልኩን አርፈህ ሰሊጥህን ቸርችር ሊለው ይገባል። አርፈህ ሰሊጥህን ቸርችር። እኛ ህዝብ መታደግ ውስጥ ላይ ያለ ነው። የህዝብን የህልውና አደጋ ለመቀልበስ የምንታገል ጀግኖች ነን። የሰሊጥ ነጋዴዎች አይደለንም። ስለዚህ አርፈህ ፖለቲካ ውስጥ ገብተህ መፈትፈትህን ተውና ሰሊጥህን ቸርችር የሚል ግልጽ የሆነ መልስ ሊሰጠው ይገባል። አፋብን እኮ የህዝብ ቅቡልነት ያለው ድርጅት እኮ ነው። የአማራ ህዝብ ድርጅት ነው። ይሄ ጸረ አማራ በየጊዜው እየመጣ እንዴት ነው አፋብን ላይ በባዶ ሜዳ እንደፈለገ ፕሮፓጋንዳ የሚነዛው? አገዛዙን የፖለቲካ ትርፋማነት ለማስገኘት የሚያስችሉ ንግግሮችን እያደረገ እንዲሄድ ሊፈቀድለት አይገባም። በወልቃይት ጉዳይ ላይ አፋብን ያለውን አቋም በግልጽ ሊናገር ይገባል። በዚህ ጉዳይ ላይ ከዚህ በላይ ፖለቲካ ሊሰራ አይገባም። የወልቃይት ጥያቄ መመለስ የሚችለው በምን አይነት መልኩ እንደሆነ የወልቃይት አማራ ማድረግ ያለበትን ነገር ሁሉ ሊያመላክት ይገባል። የድርጅት እኮ አስፈላጊነት ለዚህ ነው እንጂ ሁሌ ወልቃይትን እያመጣ ሊያደናግር አይገባም። የሆነ ሰዓት ላይ ታስታውሳላችሁ አይደል? የራያን ቀርድ እየሰሙ እነ ምሬ ወዳጆን ምስራቅ አማራ ፋኖን ለመምታት ጥረት ሲደረግ ነበር። ከዛስ ጀግኖቹ መጥተው ምን አሉ? የራያ ጥያቄማ ጥያቄያችን ስለነበር ዋጋ ከፈልንለት እኮ አስመለስ ነው እኮ። ግን እኛ መንግስት አይደለንም። መንግስት ስላልሆን ባዕዳን የሚባል ተልካሻ ድርጅት በደማችን ያስመለስነውን ጥያቄ ወደኋላ መለሰው። ከዛ በኋላ እንደገና ደግሞ ገትቶ አምጥቶ ሌላ ጦርነት ለመለኮስ ሲዘጋጅ እኛ አቅም የሚፈቅድ አልነበረም። ያንን መከላከል አንችልም ነበረ። ቅዱ ግን ምንድነው? ህወሓትን ገትቶ ሲያመጣው እኛ አጸፋ ስንሰጥ ደግሞ ከጀርባ ሊመታን ነበር የባዕዳን እቅድ። ይሄ ደግሞ አይሳካም። ራያን የአማራና የትግራይ ህዝብ ትናንትና በጋራ ሲኖርበት ነበር፣ ወደፊትም አብሮ ይኖርበታል በማለት መልስ ሲሰጥ በራያ ላይ ፖለቲካ መስራቱ ቆመ። ወልቃይትም ላይ ተመሳሳይ መልስ መስጠት ያስፈልጋል ብዬ አስባለሁ። አርበኛ ሄኖክ አዲሴ ከቀናት በፊት ሮሃ ላይ ባደረገው ቃለ መጠይቅ እርግጥ በተወሰነ መልኩ ገልጾታል። የአማራን ጥያቄ በተናጠል እናስመልሳለን የሚሉ ኃይሎች ካገዛዙ ጎን ገብረው ሙሉ የአማራን ጥያቄ ለመድፈቅ እየተንቀሳቀሱ ናቸው። እነዚህ ኃይሎች ግን ጠላቶች በማለት ገልጿል። ይሁንና ግን እነ ኮሎኔል ደመቀ አሁን ላይ ያስተላለፏቸው ከባዕዳን ጋር ሆኗል። በደመቀ መኮንንና በደመቀ ዘውዱ መካከል ያለው ልዩነት ምንድን ነው? ደመቀ መኮንን ወደ መድረክ ቢወጣ ትናንት ኮሎኔል ደመቀ ዘውዱ ከተናገረው በላይ ሊናገር ይችላል እንዴ? ከዛ በላይ የከፋ ንግግር አለው እንዴ? ኮሎኔል ደመቀ ከፈጸመው ክህደት በላይ ደመቀ መኮንን ፈጽሟል እንዴ? አይመስለኝም። ተመሳሳይ ናቸው። ሁለቱም ተመሳሳይ ናቸው እና እንደዚህ ያለን ኃይል ደግሞ ማሽሞን መሆን አያስፈልግም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ዝግጅታችንንም ላይክ ሸር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን እቋጫለሁ። በተለይ ደግሞ ሰብስክራይብ ሳታደርጉ አትውጡ እላለሁ። አመሰግናለሁ።